መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 19 ከዚህም በኋላ የአሞን ልጆች ንጉሥ ናዖስ ሞተ፣ ልጁም በእርሱ ፋንታ ነገሠ። ዳዊትም አባቱ ስላደረገልኝ ወረታ እኔ ለናዖስ ልጅ ለሐኖን ቸርነት አደርጋለሁ አለ። ዳዊትም አባቱ ስለሞተ ሊያጽናናው መልእክተኞችን ላከ። የዳዊትም ባሪያዎች ሊያጽናኑት ወደ ሐኖን ወደ አሞን ልጆች ምድር መጡ። የአሞን ልጆች አለቆች ግን ሐኖንን ዳዊት አባትህን አክብሮ የሚያጽናኑህን ወደ አንተ ላከ ይመስልሃልን? ባሪያዎቹስ አገሪቱን ለመመርመር ለማጥፋት ለመሰለልም ወደ አንተ የመጡ አይደሉምን? አሉት። ሐኖንም የዳዊትን ባሪያዎች ወስዶ አስላጫቸው፣ ልብሳቸውንም እስከ ወገባቸው ድረስ ከሁለት ቀዶ ሰደዳቸው። ወሬኞችም ሄደው በሰዎቹ ላይ የተደረገውን ለዳዊት አስታወቁት። ሰዎቹም በብዙ አፍረዋልና ተቀባዮች ላከ። ንጉሡም ጢማችሁ እስኪያድግ ድረስ በኢያሪኮ ተቀመጡ፣ ከዚያም በኋላ ተመለሱ አለ። የአሞንም ልጆች በዳዊት ዘንድ እንደተጠሉ ባዩ ጊዜ ሐኖንንና የአሞን ልጆች ከመስጴጦምያ ከአራመምካ ከሱባ ሰረገሎችንና ፈረሰኞችን ይቀጥሩ ዘንድ 1,000 መክሊት ብር ላኩ። 32,000 ሰረገሎች የማዕካንም ንጉሥ ሕዝቡንም ቀጠሩ። መጥተውም በሜድባ ፊት ለፊት ሰፈሩ። የአሞንም ልጆች ከየከተሞቻቸው ተሰብስበው ወደ ሰልፍ መጡ። ዳዊትም ይህን በሰማ ጊዜ ኢዮአብንና የኃያላኑን ሰራዊት ሁሉ ላከ። የአሞንም ልጆች ወጥተው በከተማይቱ በር አጠገብ ተሰለፉ። የመጡትም ነገሥታት ለብቻቸው በሜዳው ላይ በሩ። ኢዮአብም በፊትና በኋላ ሰልፍ እንደከበበው ባየ ጊዜ ከእስራኤል ምርጦችን ሁሉ ለይቶ በሶርያውያን ላይ አሰለፋቸው። የቀረውንም ሕዝብ ለወንድሙ ለአቢሳ ሰጠው። በአሞንም ልጆች ላይ ተሰለፉ። እርሱም ሶርያውያን ቢበረቱብኝ እርዳኝ፣ የአሞንም ልጆች ቢበረቱብህ እረዳሃለሁ። አይዞህ፣ ስለ ሕዝባችንና ስለ አምላካችንም ከተሞችን በርታ፣ እግዚአብሔርም ደስ ያሰኘውን ያድርግ አለ። ኢዮአብና ከእርሱም ጋር የነበረው ሕዝብ ለሰልፍ ወደ ሶርያውያን ፊት ቀረቡ። እነርሱም ከፊቱ ሸሹ። የአሞንም ልጆች ሶርያውያን እንደሸሹ ባዩ ጊዜ እነርሱ ደግሞ ከወንድሙ ከአቢሳ ፊት ሸሹ፣ ወደ ከተማይቱም ገቡ። ኢዮአብም ወደ ኢየሩሳሌም መጣ። ሶርያውያንም በእስራኤል ፊት እንደተሸነፉ ባዩ ጊዜ መልእክተኞች ልከው በወንዝ ማዶ የነበሩትን ሶርያውያን አስመጡ። የአድርአዛርም ሰራዊት አለቃ ሾፋክ በፊታቸው ነበረ። ዳዊትም በሰማ ጊዜ እስራኤልን ሁሉ ሰበሰበ፣ ዮርዳኖስንም ተሻግሮ መጣባቸው፣ ከእነርሱም ጋር ተዋጋ። ዳዊትም በሶርያውያን ላይ በተሰለፈ ጊዜ እነርሱ ከእርሱ ጋር ተዋጉ። ሶርያውያንም ከእስራኤል ፊት ሸሹ። ዳዊትም ከሶርያውያን 7,000 ሰረገሎች 40,000 እግረኞች ገደለ። የሰራዊቱንም አለቃ ሾፋክን ገደለ። የአድርአዛርም ባሪያዎች በእስራኤል ፊት እንደተሸነፉ ባዩ ጊዜ ከዳዊት ጋር ታረቁ፣ ገበሩለትም። ሶርያውያንም ከዚያ ወዲያ የአሞንን ልጆች ይረዱ ዘንድ እምቢ አሉ። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 እንዲህም ሆነ፣ በዓመት መለወጫ ነገሥታት ወደ ሰልፍ በሚወጡበት ጊዜ ኢዮአብ ሰራዊቱን አወጣ፣ የአሞንንም ልጆች አገር አጠፋ። መጥቶም ረባትን ከበበ። ዳዊትም በኢየሩሳሌም ቆይቶ ነበር። ኢዮአብም ረባትን መጥቶ አፈረሳት። ዳዊትም የንጉሣቸውን ዘውድ ከራሱ ላይ ወሰደ። ክብደቱም 1 መክሊት ወርቅ ያህል ነበረ። ክቡርም ዕንቁ ነበረበት። በዳዊትም ራስ ላይ አስቀመጡት። ከከተማይቱም እጅግ ብዙ ምርኮ አወጣ። በውስጧም የነበረውን ሕዝብ አውጥቶ በመጋዝና በብረት መቆፈሪያ በመጥረቢያም እንዲሠሩ አደረጋቸው። እንዲሁም ዳዊት በአሞን ልጆች ከተሞች ሁሉ አደረገ። ዳዊትም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ። ከዚህም በኋላ በጌዝር ላይ ከፍልስጤማውያን ጋር ሰልፍ ሆነ። ኩሳታዊውም ሴቦካይ ከራፋይም ወገን የነበረውን ሲፋይን ገደለ። ደግሞም ከፍልስጤማውያን ጋር ሰልፍ ነበረ። የያሪም ልጅ ኤልያናን የጦሩ የቦ እንደ ሸማኔ መጠቅለያ የነበረውን የጌት ሰው የጎልያድን ወንድም ለህሚን ገደለ። ደግሞ በጌት ላይ ሰልፍ ነበረ። ከዚያም በእጁና በእግሩ 6 ሁላሁሉ 24 ጣቶች ያሉት አንድ ረጅም ሰው ነበረ። እርሱም ደግሞ ከራፋይም የተወለደ ነበረ። እስራኤልንም በተገዳደረ ጊዜ የዳዊት ወንድም የሳማ ልጅ ዮናታን ገደለው። እነዚያም በጌት ውስጥ ከራፋይም የተወለዱ ነበሩ። በዳዊትም እጅ በባሪያዎቹም እጅ ወደቁ።
መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 ሰይጣንም በእስራኤል ላይ ተነሣ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው። ዳዊትም ኢዮአብንና የሕዝቡን አለቆች ሂዱ፣ ከቤርሳቤ ጀምሮ እስከ ዳን ድረስ እስራኤልን ቁጠሩ፣ ድምራቸውንም አውቅ ዘንድ አስታውቁኝ አላቸው። ኢዮአብም እግዚአብሔር ሕዝቡን በአሁኑ ላይ 100 እጥፍ ይጨምር፣ ጌታዬ ንጉሥ ሆይ ሁሉ የጌታዬ ባሪያዎች አይደሉምን? ይህን ነገር ጌታዬ ለምን ይሻል? በእስራኤል ላይ በደል ስለምን ያመጣል? አለ። ነገር ግን የንጉሡ ቃል በኢዮአብ ላይ አሸነፈ። ኢዮአብም ወጥቶ በእስራኤል ሁሉ ላይ ተዘዋወረ፣ ወደ ኢየሩሳሌምም መጣ። ኢዮአብም የቈጠራቸውን የሕዝቡን ድምር ለዳዊት ሰጠ። ከእስራኤልም ሁሉ 1,100,000 ሰይፍ የሚመዙ ሰዎችን አገኘ። ከይሁዳም 470,000 ሰይፍ የሚመዙ ሰዎችን አገኘ። የንጉሡ ትእዛዝ ግን በኢዮአብ ዘንድ የተጠላ ነበረና ሌዊና ብንያም ከእነርሱ ጋር አልተቈጠሩም። ከዚህም ነገር የተነሣ እግዚአብሔር ተቈጣ፣ እስራኤልንም ቀሰፈ። ዳዊትም እግዚአብሔርን ይህን በማድረግ እጅግ በድያለሁ፣ አሁን ግን ታላቅ ስንፍና አድርጌአለሁና የባሪያህን ኃጢአት ታስወግድ ዘንድ እለምንሃለሁ አለው። እግዚአብሔርም ለዳዊት ባለ ራእይ ለጋድ ሂድ፣ ለዳዊት እግዚአብሔር እንዲህ ይላል፣ 3ቱን ነገሮች በፊትህ አኖራለሁ፣ አደርግብህ ዘንድ ከእነርሱ አንዱን ምረጥ ብለህ ንገረው ብሎ ተናገረው። ጋድም ወደ ዳዊት መጥቶ እግዚአብሔር እንዲህ ይላል፣ የምትወደውን ምረጥ፣ የ3 ዓመት ራብ ወይም 3 ወር የጠላቶችህ ሰይፍ እንዲያገኝህ ከጠላቶችህ መሰደድን ወይም 3 ቀን የእግዚአብሔር ሰይፍ ቸነፈርም በምድር ላይ መሆንን የእግዚአብሔርን መልአክ በእስራኤል ምድር ሁሉ ማጥፋትን ምረጥ። አሁንም ለላከኝ ምን እንድመልስ ተመልከት አለው። ዳዊትም ጋድን እጅግ ተጨንቄአለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ ልውደቅ፣ በሰው እጅ ግን አልውደቅ አለው። እግዚአብሔርም በእስራኤል ላይ ቸነፈርን ሰደደ፣ ከእስራኤልም 70,000 ሰዎች ወደቁ። እግዚአብሔርም ያጠፋት ዘንድ ወደ ኢየሩሳሌም መልአክን ሰደደ። ሊያጠፋትም በቀረበ ጊዜ እግዚአብሔር አይቶ ስለ ክፉ ነገር ተጸጸተ። የሚያጠፋውንም መልአክ በቃ አሁን እጅህን መልስ አለው። የእግዚአብሔርም መልአክ በኢያቡሳዊው በኦርና አውድማ አጠገብ ቆሞ ነበር። ዳዊትም ዓይኖቹን አነሣ፣ የእግዚአብሔር መልአክ በምድርና በሰማይ መካከል ቆሞ የተመዘዘም ሰይፍ በእጁ ሆኖ ወደ ኢየሩሳሌም ተዘርግቶ አየ። ዳዊትም ሽማግሌዎችም ማቅ ለብሰው በግንባራቸው ተደፉ። ዳዊትም እግዚአብሔርን ሕዝቡ ይቈጠር ዘንድ ያዘዝሁ እኔ አይደለሁምን? የበደልሁና ክፉ የሠራሁ እኔ ነኝ። እነዚህ በጎች ግን ምን አድርገዋል? አቤቱ አምላኬ ሆይ እጅህ በእኔና በአባቴ ቤት ላይ ትሁን፣ ነገር ግን ይቀሰፍ ዘንድ በሕዝብ ላይ አትሁን አለው። የእግዚአብሔርም መልአክ ዳዊት ወጥቶ በኢያቡሳዊው በኦርና አውድማ ላይ ለእግዚአብሔር መሠዊያ ይሠራ ዘንድ ለዳዊት እንዲነግረው ጋድን አዘዘው። ዳዊትም በእግዚአብሔር ስም እንደተናገረው እንደ ጋድ ነገር ወጣ። ኦርናም ዞር ብሎ መልአኩን አየ። ከእርሱም ጋር የነበሩ 4ቱ ልጆቹ ተሸሸጉ። ኦርናም ስንዴ ያበራይ ነበር። ዳዊትም ወደ ኦርና በመጣ ጊዜ ኦርና ተመልክቶ ዳዊትን አየ። ከአውድማውም ወጥቶ ዳዊትን እጅ ሊነሳ በምድር ላይ ተደፋ። ዳዊትም ኦርናን በላዩ ለእግዚአብሔር መሠዊያ እሠራ ዘንድ ይህን የአውድማ ስፍራ ስጠኝ፣ በሙሉ ዋጋ ስጠኝ፣ መቅሰፍቱም ከሕዝቡ ይከለከላል አለው። ኦርናም ዳዊትን ላንተ ውሰደው ጌታዬ፣ ንጉሡም ደስ የሚያሰኘውን ያድርግ። እነሆ ለሚቃጠለው መሥዋዕት በሬዎቹን፣ ለእንጨትም የአውድማውን ዕቃ፣ ለእህልም ቁርባን ስንዴውን እሰጥሃለሁ፣ ሁሉን እሰጣለሁ አለው። ንጉሡም ዳዊት ኦርናን አይደለም፣ ነገር ግን ለአንተ ያለውን ለእግዚአብሔር አምጥቼ የሚቃጠል መሥዋዕት በከንቱ አላቀርብምና በሙሉ ዋጋ እገዛዋለሁ አለው። ዳዊትም ስለ ስፍራው 600 ሰቅል ወርቅ በሚዛን ለኦርና ሰጠው። ዳዊትም በዚያ ለእግዚአብሔር መሠዊያ ሠራ፣ የሚቃጠለውን መሥዋዕትና የደህንነቱን መሥዋዕት አቀረበ። እግዚአብሔርንም ጠራ፣ ከሰማይም ለሚቃጠለው መሥዋዕት በሚሆነው መሠዊያ ላይ በእሳት መለሰለት። እግዚአብሔርም መልአኩን አዘዘው፣ ሰይፉንም በአፎቱ ከተተው። በዚያን ጊዜ እግዚአብሔር በኢያቡሳዊው በኦርና አውድማ እንደመለሰለት ዳዊት ባየ ጊዜ በዚያ መሥዋዕት ሰዋ። ሙሴም በምድረ በዳ የሠራት የእግዚአብሔር ማደሪያና ለሚቃጠል መሥዋዕት የሚሆነው መሠዊያ በዚያን ጊዜ በገባዖን ባለው በኮረብታው መስገጃ ነበሩ። ዳዊት ግን የእግዚአብሔርን መልአክ ሰይፍ ስለፈራ እግዚአብሔርን ለመጠየቅ ወደዚያ ይሄድ ዘንድ አልቻለም።